አስተማሪን ታውቃለህ በምንድን ነው የምትገናኘው አለ። እኔ ያጎቴ አስተማሪ አለ። እነሱ መስሎኝ አሜን እላለሁ። ለካ ጉዳዩ እነሱ ጋር አይደለም ያለ ጠንቋውን አናት ነው የበሳ ሲገዳደር ነበር እስከ ባለፈው። ለካ ባለቤቴ ጋር ቤት ሄጄ ነው ያስታወስኩት እንጂ እዚህ ጋር እነሱ ናቸው ብዬ ዝም ብዬ አሜን እላለሁ። በቃ ቅባቱን በጣም ስለሚወድ ነው እኔ በደፈና ነው አሜን ብለው። ከዛ አንተዬ እንደዚህ ብሎ አንተ ምን ሆነህ ነው እንደዚህ አይነት ጠንቋይ እስከዛሬ ሲያስፈራራ አስተማሪ የገሌ እንደዚህ ሲል አሰማም እንዴ? በቃ ከተቀመጥኩበት ሶፋ ወደኩ ነኝ። ጉዳዩ ጽፌ ያዝኩት ነው መዝገብ ላይ ያለውን። ይሄንን የእግዚአብሔር መንፈስ ካልገለጠለት ማን ይገልጣል? እስከዛ ሰዓት ጨጓራ ያመኛል፣ ኢንፌክሽን ይላል፣ ክኒን ይሰበስባለሁ ምናምን። ከዛ ሰዓት ጀምሮ ሻሎም። አንድ ቀን እዚህ ዋን ቱ ዋን ስትጸልይልኝ ትባረካለህ አልከኝ። እግዚአብሔር ባረከኝ። ቤት ገዝቻለሁ፣ መኪና ገዝቻለሁ። ስሜ ኤርሚያስ እባላለሁ። የዛሬ 4 ዓመት አካባቢ ቅባቱን አውቃለሁ። እንዴት ባገኘው እላለሁ፣ ግን ላገኘው አልቻልኩም። ፌስቡክ ላይ ሲጎረግር አስቤ አይደለም ሲጎረግር መጣ። ሲመጣ ፎቶውን አየው። ልጁ ዱባይ ሊሄድ ነው የመጣው። ሰው ለካ ትሄዳለህ ይባላል እንጂ ያንተ በረከት ያለው እዚህ ነው ይለዋል። እሱን እንዴ የት ነው አካባቢ መፈለግ ጀመርኩ። አረ ቆይ ልባርካቸው። ቀኞቻችሁን ከፍ አድርጓ። በናዝሬቱ ጌታ በኢየሱስ ስም እግዚአብሔር የበረከታችሁን ስፍራ ይጠቁማቸው። የበረከታችሁን ምንጭ ይክፈትላቸው። ታውቃላችሁ ዘመኑ ትሄዳለህ ነው የሚወደው አይደለ? እግዚአብሔርስ ትሄዳለም ካለ ትክክል ነው፣ አትሄድም ካለም ትክክል ነው። አስታወስኩት ይሄን ሰውዬ። የምታስታውሱ ሰዎች ስንት ሺህ ነው ከስሮ የመጣ? 200 ምናምን ሺህ ብር። ጌታ ተይ ካለሽ ተይ። እኔ ብዙ ሰው አውቃለሁ ኖ ይሄ ትዳር አይሆንም እየተባሉ ገብተው ዋጋ እየከፈሉ ያሉ ሰዎች፣ ተይ ተብለው ገብተው ትተው የወጡ ሰዎች ብዙ አውቃለሁ። ወዳጄ እድል አንዴ አይደለችም፣ 1001 ጊዜ ነው እያልክ በሙከራ አትድከም። አንዴ ለመጨረሻ ጌታ የሚልህን ስማ። ከፍ አድርገህ ዛሬ ሌሊት ያዕቆብን በምድረ በዳ ድንጋይ ተንተርሶ ያወራው እግዚአብሔር በህልም ያውራህ፣ በራእይ ያውራሽ፣ አቅጣጫ ይጠቁምሽ፣ በረከትሽ ያለበትን ያሳይሽ፣ ምሪት ይስጣችሁ። እረ ይሄ ትልቅ ባርኮት ነው፣ አታገኙትም? እግዚአብሔር ምሪት ይስጣችሁ፣ ማረፊያችሁን ያሳያችሁ፣ በረከታችሁን ይጠቁማችሁ፣ ነገራችሁ ካለበት ያንቀሳቅስል። ከቸርች ሽማግሌዎች ጋር ቁጭ ብለን እኔ ዋና ጻፊ ነኝ መካነ ኢየሱስ። ቁጭ አለንና ይሄ ቅባቱን በጣም የሚጠማ ልጅ ነው፣ ለኔ ግን አያገልግል። ነገ እናንተ ስብሰባ ግቡ፣ እኔ አልገባም፣ እሱ ጋር ሄዳለሁ አልኩኝ። ለምንድን ነው የምትሄደው? እኛ አንፈቅድልህም፣ ሳንፈቅድ አትሄድም አሉኝ። እኔ ቅባት እጠማለሁ፣ እናንተ እዛ ጋር ሁኑ፣ እኔ በቃ እስማማለሁ በተናገራችሁት ብዬ መጣሁ። አቅጣጫዋን እዛ ጎላጎል ወረድኩ፣ ገባው፣ መጣው፣ እዛ ጋር ሰዎቹን ጠየቅኩኝ፣ ገባው። ሲገባ መጨረሻ ላይ ተቀምጫለሁ። የመጀመሪያ ቀን ነው። ብድግ ብዬ ኢየሱስ ሲያገለግል እዚህ ጋር ሲሆን መንፈሱ እዛ ጋር በቃ ቀሰቀሰኝና አሜን ብዬ ሾት ስል አንተ አስተማሪን ታውቃለህ በምንድን ነው የምትገናኘው አለኝ። እኔ ያጎቴ ልጅ አስተማሪ አለ፣ ያክስቴ ልጅ ደግሞ አብሮ አደግ 3 ነን ያደግነው። ሌክቸረር ነው ኮተማ ዩኒቨርሲቲ፣ እሱን ነው የማውቀው። እና እነሱ መስሎኝ አሜን እላለሁ። እኔ ለካ ጉዳዩ እነሱ ጋር አይደለም ያለው ጠንቋውን አናት ነው የበሳው። ጠንቋይ ነው። የዛሬ 5 ዓመት ተራራ ላይ ጉዳዩ ያንተ ጉዳይ ያለው የሰው ብር በርታል፣ እኔ ጋር ነው ያለው ጉዳዩ፣ እኔ ጋር ካልመጣ ታንቀት ትሞታለህ አለኝ። እኔ የሚሞት ሳልሆን የሚያጠፋ ቅባትም በእኔ ላይ አለ አልኩት። ሲገዳደር ነበር እስከ ባለፈው ወር ሲገዳደር ነበር። ምን ስል ነበር? ብዙ ፈተና ነበር የደረሰብኝ። ለካ ባለቤቴ ጋር ቤት ሄጄ ነው ያስታወስኩት እንጂ እዚህ ጋር እነሱ ናቸው ብዬ ዝም ብዬ አሜን እላለሁ። በቃ ቅባቱን በጣም ስለሚወድ ነው እኔ በደፈና ነው አሜን እምለው። አንዴ እንደዛ ብዬ አንትዬ እንደዛ እሷም ታውቃለች እሱን ከዚህ በፊት። ከዛ አንትዬ እንደዚህ ብሎኛል። አንተ ምን ሆነ ነው እንደዚህ አይነት ጠንቋይ እስከዛሬ ሲያስፈራራ አስተማሪ የገሌ እንደዚህ ሲል አሰማም እንዴ? በቃ ከተቀመጥኩበት ሶፋ ወደኩ ነኝ። ጉዳዩ ጽፌ ያዝኩት ነው መዝገብ ላይ ያለውን። ይሄንን እግዚአብሔር መንፈስ ካልገለጠለት ማን ይገልጣል? እስከዛ ሰዓት ጨጓራ ያመኛል፣ ኢንፌክሽን ይላሉ፣ ክኒን ይሰበስባለሁ ምናምን። ከዛ ሰዓት ጀምሮ ሻሎም። እግዚአብሔር ባረከ። በጣም ወዳለሁ። እኔም በጣም ወዳለሁ። ጌታ ኢየሱስ ዘመንህን ይባርከው። አሜን። ለመጀመሪያ ጊዜ መጣው መቼ ነው? ሳምንት፣ የዛሬ ሳምንት ነው። ሳምንት ብቻ በመጣው በዛው ቀን የሚስጥር የተገለጠ። እንደውም ጫፍ ላይ ነው፣ በዛው ጫፍ ላይ ፊቲን ላይ አልቻልኩም። ታስታውሳለህ?
ወደኩ። በቃ እኔ ልክ በቃ ቅባቱን ጸጋዩን ስለምወድ በቃ እዛው ነዘረኝ ወደኩ። ዛሬ ደግሞ ባዶ አትሂዳና ማጎናጸፊያዬን ይዘኝ ነግራኛለች ባለቤቴ ነግራኝ ነው። ምን ብላ ነገረች? ማጎናጸፊያ ትሸከማለህ አለች። ሃሌሉያ ጄላ ብራሃዳ ላባጋሽ ያራ ላቦስ እግዚአብሔር ታላላቆች ነው ጽፌ ይዤ ነው የመጣሁት ነግራኝ። ስሙኝማ በህይወታችሁ በዘመናችሁ ሁሉ በመንገዳችሁ ላይ ቆሞ የተገዳደራችሁ የትኛውም የክፋት እጅ የጥፋት እጅ አሁን ከቤታችሁ ላይ ይነሳ፣ ከመንገዳችሁ ላይ ይነሳ፣ ከህይወታችሁ ላይ ይነሳ፣ ከዘመናችሁ ሁሉ ላይ ይነሳ። አሜን። ወዳየው ለስፍራ ያገባ ዘንድ መልአኬን ከፊት እሰዳለሁ ተብሎ እንደተጻፈ በጌታ በኢየሱስ ስም ከፊታችሁ ላይ ያለውን የትኛውንም እንቅፋት ድንጋይ እሾህና አሜከላ መልአኩ ያንሳላችሁ 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 አልፎ መሄድ ይሁንላችሁ። ለዓመታት የተገዳደረኝ አለኮ ጽፌ ያስቀመጥኩት ታሪክ አለኮ ከአይምሮዬ ጠፋ አለ። እንዴት አያጠፋም? ያ የተሰራበት መሳሪያ የተወረወረበት ፍላጻ እንዲጠፋበት እኮ የሚያደርግ ነው። ግን ደግሞ የማይጠፋበት የእግዚአብሔር መንፈስ ገለጠው አይደለ? ከተገለጠ በኋላ መቋቋም አይችልም። ከዛ ምን አለው? አስታወሰው። ከዛ ላው ላይ የነበረውን ደዌ ሁሉ ምና አራገፈ። አሁን ደግሞ ከተጠማው ከተራበው ቅባት ጋር እግዚአብሔር ያገናኘዋል። እጅን ከፍ አድርግ በጌታ በኢየሱስ ስም። እግዚአብሔር አምላክ የልባችሁን መሻት ይስጣችሁ። የልባችሁን መሻት ይስጣችሁ። ሐሳቡ በእናንተ ላይ ይፈጸም። ፈቃዱ በእናንተ ላይ ይፈጸም። ዝም ብለህ ስለምትወደኝ በእኔ ላይ ያለውን ጸጋ ስለምታከብር ብቻ ዝም ብለህ መጣህ እንጂ በፍጹም እግዚአብሔር እንዲያደርጋል ብለህ አላሰብክም። ብዙ ነገር እኮ ነው። እንደዛ መኪና ላይም ገብቼ መኪና ተገልብጧል 2 ጊዜ። መኪናው ከአገልግሎት መስጫ ወጣ ብሏል። እኔ ግን ምንም አልሆንኩም። እስካሁን እያገለገልኩ ነው። ከዚህ በኋላ ደግሞ በልዩ ክብር አሜን፣ በልዩ ቅባት አሜን። በቃ መነጋገሪያ ሆንክ አሁን አሜን። በዙሪያ ያሉ ሰዎች ሁሉ እየተሄዶ መጣ፣ ምን ነክቶት መጣ፣ እያበደ ነው ጀማመረው እስከሚሉ ድረስ አሜን። ዛሬ ያንደበት ቃል ይቀየር አሜን፣ እይታ ይቀየር አሜን። በጌታ በኢየሱስ ስምና ስልጣን በእጆች ላይ ታላላቅ ተአምራቶች ይሁኑ አሜን። በአብ በወልድ በመንፈስ ቅዱስ ስምና ስልጣን በአንድ አምላክ ስም ከዚህ ሰዓት ጀምሮ ቀባው አሜን። ይሄ በረከት በኢየሱስ ስም ያገኘ፣ ይሄ በረከት በኢየሱስ ስም ያገኘ፣ ይሄ በረከት በኢየሱስ ስም ያገኘ፣ ይሄ በረከት በኢየሱስ ስም ያገኘ። ና አንተ አስበህ ፕሮግራም አድርገህ ለካ ሰማይክን አስከፍተን የመጣኸው መጎናጸፊያ እቀበላለሁ ብዬ ጽፌ መጣኋል አይደለ? ይችላል ጌታ። እርግጠኞች ናቸው። እሱ እኮ ኦልሬዲ አምኖ የመጣ እኮ ነው። ባያምን ራሱ በህይወቱ ላይ ይሆናል። ይኸውልህ በደንብ ስማኝ። ኤልሳ ከኤልያስ እጅ መጎናጸፊያውን በተቀበለ ጊዜ ኤልያስ ከጀመረበት አይደለም የጀመረው። ኤልያስ ከጀመረበት በደብል ፖርሽን በል እንዲህ ብዬ ባረኳ። እኔ ያላየሁትን ማየት፣ እኔ ያልሰማሁትን መስማት፣ እኔ ያልደረስኩበት መድረስ ይሆንልህ። እግዚአብሔር ስም የተባረከ ይሁን አሜን። አሁን ሁለተኛ ጊዜ ነው እየመሰከርኩ ያለሁት። ያ 2017 የመከናወን ዓመታችን ነው ተብሎ ተለጥፏል። አሁን በእኔ ላይ የሆነውን ነው የምነግራችሁ። አንድ ቀን እዚህ ዋን ቱ ዋን ስትጸልይልኝ ትባረካለህ አልከኝ። እግዚአብሔር ባረከኝ። ቤት ገዝቻለሁ፣ መኪና ገዝቻለሁ። እግዚአብሔር ዝም ብዬ ሳስብ ሳሰላስለው እግዚአብሔር እንዴት ድንቅ ነው። እኔ እዚህ መድረክ ላይ ገና ቃል ይዤ እንደቆምኩ አስታውሰዋለሁ። አይ ቲንክ የዛሬ ዓመት እና እዚች ጋር ይኸው ዘርዬ ቁጭ ያለበት ወንበር ላይ ወንበሯ ብቻ ነች የተቀየረችው። ይኸው ፕላስቲኩ ነው ያለው። እና እዛ ጋር ቆሜ ጌታ እንደዚህ ተናገረው፣ ለዓመታት ስራ ፈትሃል፣ ለዓመታት ጠላት ባዶ አድርጎሃል። ከነገው ሰኞ ጀምሮ ባረኩ፣ ለበረከቱን አልኩት። ከዛ ለስንት ዓመት ነበር ስራ የለኝም ያልከው? 3 ዓመት ምናምን ስራ የለኝም ብሎ ቆሞ መሰከረ። ከዛ በሳምንቱ አደነገጥኩኝ። ምን ነው ስለው በማግስቱ እና እግዚአብሔር ስራ ሰጠኝ። ከዛስ መጣና አምላኩን እግዚአብሔርን አከበረው በሚገርም አይነት። ይሄ አለ አይደለ ሲናገር ካፉ ማር ጠብ ይላል የሚባል አይነት ሰው ልክ በእንደዛ አይነት አንደበት
አምላኩን እግዚአብሔርን በአደባባይ አመሰገነው። ይኸው በአደባባይ ባረከው። ሰይጣን ግራ ይግባው። ቀኛችሁን ከፍ አድርጓ። ነገ በምስጋና በምስክርነት በአምላክሽ ፊት በሕዝብ ሁሉ ፊት መቆም አያሳፍርሽም? አያሳፍራችሁም ወይ? አታፍሩበትም? በሉ የሰማይ አምላክ እግዚአብሔር በማይቆጠር በረከት ይባርካችሁ። በማይወሰድ በረከት ይባርካችሁ። በማይጠፋ በረከት ይባርካችሁ። አሜን። እኔ አሁን አንተ በመባረክ አልገረምም። አንተ የተባረክበት የመጀመሪያው ነገር ምን እንደሆነ ታውቃለህ? መጠበቅ። ያው ጌታ እግዚአብሔር ምስክር እውነት በጣም ነው የጠበቀው። ጠብቄ ነው ጌታን በጣም ጠብቄ በቃ መጨረሻ ላይ አቅቶኝ በቃ ማለት ከቤቱ ራሱ ሊያወጣኝ በጣም ትንንቅ ውስጥ ደረሰልኝ ጌታ። ማለት ባዶ አልነበርክም እኮ አንተ። ድንገት ነው ባዶ ያደረገህ። አዎ ድንገት ነው ባዶ ያደረገህ። የነበረኝ ሰው ነበርኩ። አሁን የምትላቸው ነገሮች ነበሩ እንጂ ላይ ግን ባዶ ሆንኩ የሆነ ጊዜ ላይ። ያ እግዚአብሔር ጠበቁ። 3 ዓመት ጠበቁ፣ በትዕግስት ጠበቁ። ከኋላዬ ልጆች አሉ፣ ትዳር አለ፣ ብዙ ዋጋ ከፍዬ ግን በቃ እግዚአብሔር ጠበቁ፣ በትዕግስት ጠበቁት። ታግሼ ጠበቁ 3 ዓመት ኦልሞስት። ልጆችም አስተምራቸዋለሁ። በቃ በጣም ቻሌንጅ ነበረ። ጌታ ግን ጎበኘኝ። አሁን በእግር የምትመላለሰው ሰውዬ መኪና ይዤ መጣሁ እያልከኝ ነው? አዎ መኪና ይዤ መጣሁ። እግዚአብሔር ከኪራይ ቤት አወጣኝ፣ ቤት ሰጠኝ እያልከኝ ነው? እስቲ እንደው በዚህ አጋጣሚ አሁን በዚህም ጉባኤ ቁጭ ብሎ በአምላኩ በእግዚአብሔር ተስፋ የቆረጠ ቀሽም ሞኝ ይኖራል። በሚዲያም የሚያይ ካለና ምን ማለት ትፈልጋለህ? እስቲ እኔ የምለው በቃ ማለት እግዚአብሔርን ጠብቁ። ከቦታችሁ እንትና ትበሉ፣ እግዚአብሔርን ጠብቁት። በቃ የማያስጠብቅ ብዙ ነገር ሊኖር ይችላል። አሕዛብ ምናምን የተለያየ ብዙ ነገር ሊኖር ይችላል። በቃ ጠብቁት፣ ታግሳችሁ ጠብቁ። እግዚአብሔር ያስደንቃችሁ። ይህንን ነው የምለው። እግዚአብሔር ይባርክ። በእውነት እግዚአብሔር ሰው እግዚአብሔር ይባርክን። የመንፈስ ልቀበላለሁ። በጣም ደስ ብሎኝ ነው የምመጣው እዚህ ቤት። እመነኝ ደግሞ አሁን በምትሰራው ስራ በጠበቅከው ልክ አይደለም። እግዚአብሔር ያለፈ መከናወን በህይወትክ ያደርጋል። አሜን። ጃላ ብራሃዳ ላባጋሽ ያራላ ቦሶቶ ኮፕሬዴሌቤስ አንተ የተጎዳኸውና እኮ የተበላኸው ሰዎችን ሁሉ በማመን ነው። ብዙ ነገር የጠፋው እውነት። አሁን የሚለየውን መንፈስና ተካፈል። ታውቃላችሁ፣ ይሄ የሥጋ አይን አስፋልት እንድትሻገር መኪና እንዳይገጭ ብቻ ነው የሚጠቅም። ከዛ ያለፈ ስራ የለው። ወይም ደግሞ ቤት እንዳይጠፋ እንደ ሰካራም በድንግዝግዝ እንዳትሄድ ነው የሚጠቅም። ሰው ስፔሻሊ አማኝ የውስጥ አይኑ ካልበራለት፣ አሕዛቡማ እንደፈለገ መሆን ይችላል። የውስጥ አይኑ ካልበራለት ደሞዝ ከፍለ ቀጥረህ እኮ ነው በረከት እንደምታስበላ ታውቃለህ። እግዚአብሔር ሰው ደሞዝ ከፍለው ቀጥራው በረከትን ታስበላዋል። ታስፈጫለሽ፣ መቼ እንዳለቀ አታውቂ። ትሸምታለህ፣ ወዴት እንደሚሄድ አታውቅ። ትለብሳለህ፣ አያምርብህም። ለምን ካልከኝ ቤት ውስጥ በረከት ቆንጣሪ መንፈስ ደሞዝ እየከፈልክ አስቀምጠሃል። ዛሬ ከቤታችሁ ላይ ካለ ይነቀል ሆይ፣ ሰዎቹን አይደለም እላያቸው ላይ ያለው ይነቀል ሆይ። ከፍ አድርጉ ሁለት እጆቻችሁን። በጌታዬ በኢየሱስ ስም የእናንተን የለፋችሁበትን የደከማችሁበትን በረከት የሚበላ የተመታ ይሆን። በረከት ቆንጣሪው መንፈስ የተመታ ይሆን። የቀጠርከው ቢሆን ያስቀጠርከው ቢሆን የምትወደው ቢሆን የምታሳድገው ቢሆን ያንተን በረከት የሚበላውን ሁሉ በኢየሱስ ስም ከዚህ ቀን ጀምሮ አሰርኩት። አሜን። በኢየሱስ ስም አሰርኩት። አሜን። በስራ ቢሆን በአገልግሎት ቢሆን በምንም አይነት ሁኔታ የሚገናኙን ሰዎች መንፈስ የምትለይበት ጸጋ ከዚህ ሰዓት ጀምሮ ያገኘ። አሜን። መንፈስ አይኖች ይከፈቱ። አሜን። የሚፈልግ አያገኘ። አሜን። የሚያስፈልግ ሁሉ እንደገና ይጨመርልህ። አሜን። የገባህበትን የረገጥክበትን ሁሉ አወረሱ። አሜን። ተፈጸመ። አንድ ሰው አሜን አይልም ወይ? ለሱ የሆነለት ላንተም ይሆነልህ። ለሱ የሆነለት ላንተም ይሆነልህ። ሙሴ ድንገት እግዚአብሔር ያስደንግጥህ። ድንገት ከበረከት ጋር ያገናኝ። ድንገት የተያዘው ይለቀቀልህ። ድንገት በሰው እጅ ያለው ይተፋል። ድንገት አውሬ የዋጠው ይተፋ። የዋጠውን ይተፋል ተብሎ እንደተጻፈ
በናዝሬቱ ጌታ በኢየሱስ ስም ያንተ በረከት ይተፋ። አሜን። ያንቺ በረከት ይተፋ። አሜን። የተያዘው ይለቀቅልሽ። አሜን። የተሰወረው ይገለጥልሽ። አሜን። የሆነ ቦታ የተቀመጠው አትፈልጊው፣ ፈልጎሽ ይምጣ። አትከታዩ፣ ተከትሎሽ ይምጣ። አትዩ፣ እያየሽ ይምጣ። አሜን ስትሉ ለእናንተ ሁሉ ይሁንላ። አለ የሆነ በቅርብ ርቀት የምታዩ የሆነ በረከት የሚመስል ነገር አለ። መገናኘት አቃተሽ፣ መገናኘት አቃተ። አምላኬ እግዚአብሔር ሆይ ከባሪያ ጋር ካለ ዛሬ በክርስቶስ ኢየሱስ ስምና ስልጣን አሳ ነባሪውን ያዘዝክ ጌታ ልጄን ዮናስን በየብስ ላይ ተፋ ባልከው ጊዜ እንዳስተፋው እንደዛ ዛሬ የሙሴ በረከት ይተፋ፣ የሚላን በረከት ይተፋ። ድንገት ነገራቸው ይለቀቅ። አሜን። የሆነ ደግሞ ከወደ አሜሪካ ወደ አንቺ ተሰዶ የሚመጣ ቻላ ባጋጋ ውሰጂው፣ በኢየሱስ ስም ውሰጂው፣ 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 ውሰጂው። ከቆጠርሽው ሁሉ የበዛ ነገር ሃሌሉያ። ባዶ አትሆኑም፣ አትራቡ። አሜን። ይሄ ከሆነ ነው ያልቀባል። አሜን። ባለቀስኩበት ዘመን ፈንታ ከፍ ሊያደርገኝ ደሞ ጌታ መከራዬንም ሊያስረሳኝ ቀኑን ጠብቆ መጣልኝ። የካሳ ዘመን አለ ከፊቴ፣ አለ ከፊቴ።